እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማነው ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ህይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ፣ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው ስንጨርስም ስባት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛው ነው? አይሰማም። ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱን ይጠብቅ። እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ መነሻ ነች ጾም።